ጀነራሉ ታደሰ ወረደ የት ናቸው? ሁለተኛው ትግራይ መፈንቅለ መንግስት ለደብረጽዮንስ ይመለሳል? የፕሪቶሪያውን ስምምነት መቀደድ የተናገሩት ደብረጽዮን ትግራይን እንዴት ሊያስተዳድሯት ነው? በትግራይ አሁን ባለው የፖለቲካ የኃይል አስተላለፍ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ገለል ተደርገው ቦታውን ደብረጽዮን ገብረ ሚካኤል ተረክበውታል። ደብረጽዮን በተለመደው አኳኋን የዕለት ተዕለት ስራዬን እያከናወንኩ ነውም እያሉ ነው። ከስልጣን ገለል መደረጋቸው ይፋ የሆነው ሌተናል ጀነራል ታደሰ ወረደ አንድ ጊዜ ውሳኔው ይፋ ሊሆን ጥቂት ሲቀረው፣ ሌላ ጊዜ ደግሞ ደብረጽዮን ያዋቀሩትን አዲስ ካቢኔ ስራ ማስጀመራቸውን በገለጹበት ወቅት ድምጻቸውን ያሰሙበት ሁኔታ ታይቷል። ከዚያ በኋላ ግን ድምጻቸው ጠፍቷል። በእርግጥ በይፋ ደብረጽዮን ወደ ስልጣን ከመምጣታቸው በፊት ጀነራል ታደሰ አንድ ነገርን ተናግረዋል። እሱም ምንም ይሁን ምን ከትግራይ አልወጣም፣ ይህ የሚታሰብ አይደለም የሚል ነበር። ሌተናል ጀነራል ታደሰ ወረደ በደብረጽዮን ብልጫ ተወስዶባቸው እንዴት ከነበሩበት ስልጣን ገለል ሊደረጉ ቻለው የሚለው ጉዳይ ዛሬም ቢሆን የበርካቶች ጥያቄ ሆኖ እንደቀጠለ ነው። ይህን ሊያስብል የቻለው ጀነራል ታደሰ ወረደ ቲዲኤፍ ተብሎ የሚጠራው የትግራይ ታጣቂ ኃይል ዋና አዛዥ ስለነበሩ ነው። ጀነራሉ በትግራይ 2 ዓመታት ጦርነት በሰራዊቱ አዛዥነት በኩል የመጨረሻው የስልጣን ጫፍ የነበረው በእሳቸው እጅ ነበር። ደብረጽዮን የፖለቲካ አመራር እንጂ የሰራዊቱ አዛዥ አልነበሩ። አሁን ደግሞ ታጣቂውን ኃይል ከታደሰ ወረደ እጅ ፈልቅቀው በማውጣት እሳቸውን አየር ላይ አንሳፈዋል። እንደሚታወሰው የ2 ዓመታቱ ደም አፋሳሽ ጦርነት በፕሪቶሪያው ስምምነት መሰረት ተቋጭቶ በትግራይ ጊዜያዊ አስተዳደር ሲቋቋም በነበረው የስልጣን ክፍፍል ጀነራል ታደሰ በጊዜያዊ አስተዳደር ውስጥ የገቡት የትግራይ ኃይሎች የሚለውን ይህንኑ የቲዲኤፍ የታጣቂዎች ኃይል በመወከል እንደነበርም ይታወሳል። ይህ ትጥቅ ይፈታል የተባለው ኃይል በሌላ አቅጣጫ ደግሞ በትግራይ ጊዜያዊ አስተዳደር ውስጥ የትግራይ ኃይሎች በሚል ተወክሎ ብቅ ማለቱ በራሱ ግራ አጋቢና የመርህ ጥያቄንም የሚያስነሳ ነበር። ያም ሆኖ ግን ጀነራል ታደሰ በሰራዊቱ አመራርነታቸው አቶ ጌታቸው ረዳ ፕሬዝዳንት በሆኑበት የቀድሞ የትግራይ ጊዜያዊ አስተዳደር ውስጥ የካቢኔ አባል ነበሩ። የሰራዊቱ አዛዥም ስለነበሩ የጸጥታው ዘርፍ በእሳቸው ስር ነበር። ይህ ማለት ቲዲኤፍ የተባለው በተለያዩ ጡረተኛ ጀነራሎች የሚመራው መዋቅር በእሳቸው ስር ነበር ማለት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ በተሾሙበት ሂደት ደግሞ ይኸው የጸጥታ ኃይሉ አዛዥነታቸው የበለጠ ቢጠናከር እንጂ ከዚህ ውጭ ሊሆን የሚችል አይደለም። ሆኖም ፈጽሞ ለማንም ግልጽ ባልሆነ ሂደት ጀነራል ታደሰ ቀለል ባለ ሁኔታ ገለል ተደርገው ጥግ እንዲይዙ ተደርጓል። ከፓርቲ አመራርነት ያለፈ ሚና ያልነበራቸው ደብረጽዮን የጸጥታ መዋቅሩን ከነሙሉ ሰራዊቱ ያዛሉ የተባሉትን ጀነራል ታደሰ ወረደን እንዴት በቀላሉ ጥግ አስያዟቸው ወይም ኮርነር አደረጓቸው የሚለው ጉዳይ ባጭሩ ደብረጽዮንና ከታደሰ ወረደ በታች ያሉት የጸጥታ መዋቅር የተዋረደ አዛዦች ሚስጥራዊ ትስስርን በመፍጠራቸው ነው። አቶ ጌታቸው ከዚህ ቀደም በዚህ መልኩ ገለል ሲደረጉ እንዴት ያሉ የተወሰኑ የታጣቂዎቹ አመራሮች ሰራዊቱ ፖለቲካ ውስጥ ምን አገባው በሚል የትግራይ የሰላም ኃይል ወይም ሀራ መሬት በሚል አፋር በረሃ የሸፈቱ መሆኑ የሚታወስ ነው። ከጀነራል ታደሰ ወረደ መገለል ጋር በተያያዘ ግን እስካሁን ባለው ሁኔታ እንደዚህ አይነት መንገራገጮች አልታዩም። እሳቸው ጥግ እንዲይዙ የተደረገው ቀለል ባለ መንገድ ሆኖ ይታያል። ጀነራል ታደሰ የታጣቂዎቹ ዋና አዛዥ ከመሆናቸው አንጻር እንደውም ለነ ደብረጽዮን የስልጣን ፍንቀላ ሊከብድ ይችላል ተብሎ የታሰበው የጀነራል ታደሰ ወረደ ወንበር ነበር። ግን ደግሞ ከታሰበው በታች ሆኖ ተገኝቷል። እነ ደብረጽዮን የጀነራል ታደሰ ወረደን ስልጣን ለመንጠቅ ረጅም ጊዜ ወስደው ውስጡን በሚገባ በመስራት እሳቸውን እንደ ተራ ግለሰብ የማንሳፈፍ ስራን ሰርተዋል። ቀጣይ ውጤት ምን እንደሚሆን ባይታወቅም ለጊዜው የተከተሉት አካሄድ ግን በሚገባ ሰርቷል። በዚህ ጉዳይ እስካሁን ባለው ሁኔታ የፌዴራሉ መንግስት ዝምታን መርጧል። እናም ጀነራል ታደሰ ወረደ ቢያስቡትም በዚህ ደረጃ ይሆናል ብሎ ባልጠበቁት ሂደት በድንገት ከፕሬዝዳንቱ ጽህፈት ቤት የዕለት ተዕለት ስራ ራሳቸውን ወደ ቤት ተቀማጭነት ተለውጠው አግኝተውታል። በትግራይ የተፈጠረው የፖለቲካ ሂደት ይህ ነው። ጥያቄው አሁን የጀነራል ታደሰ ወረደ ስልጣን መነጠቅ አይደለም። ቀጣይ የሚኖሩት ውጤቶች ሲታሰቡ ገና የሚገለጡ ስብስብ የፖለቲካ ስንክሳሮች አሉ። የፌዴራል መንግስት አሁን ባለው ሁኔታ ምንም አላለም ማለት ምንም ሳይል ይቀጥላል ማለት ግን አይደለም። ከታደሰ ወረደ ጋር በተያያዘ አሁን ቤት ተቀማጭ በሆኑበት ሂደት ቢበዛ እዚህ ያሉበት ቤት አርፈው ቁጭ በሉ ቢባሉ ነው። ከዚህ በኋላ አዲስ አበባ ጉዞ የሚያደርጉበትን እድል ያገኛሉ ተብሎም አይታሰብም። ወሳኙ ጥያቄ የሚመጣው ከዚህ በኋላ ነው። ከዚህ በኋላ ለደብረጽዮን ትግራይን ማስተዳደር
ሌተናል ጄኔራል ታደሰ ወረደን ከስልጣን እንደመፈንቀል ቀላል ይሆናል ተብሎ አይታሰብም። ትግራይን በበቂ ሁኔታ ለማስተዳደር የግድ ከፌዴራሉ መንግስት ጋር ሰላማዊና የተሳለጠ ግንኙነት ያስፈልጋል። የበጀት ጉዳይ አለ፣ የልማት ጉዳይ ይነሳል። በጦርነት የደቀቀችውን ትግራይ መልሶ ለመገንባት እጅግ ከባድ የቤት ስራ አለ። እናም ደብረጽዮን ታደሰ ወረደን እንደመፈንቀል ነገሮች አልጋ በአልጋ ይሆኑላቸዋል ተብሎ የሚታሰብ አይደለም። በትግራይ ፖለቲካ ውስጥ ከምንጊዜውም በላይ የውስጥ መከፋፈሎች አሉ። ገመድ ጉተታው የበዛ ነው። በዚህ እንሂድ የለም በዚያ ይሻላል የሚለውም አቅጣጫ ጠቋሚና ገመድ ጎታች ብዙ ነው። በአንድ ወጥ የፓርቲ ጥርነፋ ህወሓታዊ አስተሳሰብ የነበረው ቀጭን የመንገድ ጉዞ አብቅቷል። ይህም በመሆኑ ደብረጽዮን ምን ነው በቀረባቸው የሚያስብለው ፈተና ከራሱ ከትግራይ መመንጨት የሚጀምረውም ከዚህ በኋላ ነው። ደብረጽዮን የነበረውን አስበው መጪውን ተልመዋል። ነገር ግን የትግራይን ተጨባጭ የፖለቲካ ለውጥ ግን መረዳቱን አልፈለጉትም። የፖለቲካው ጉዳይ ገና ተንተክትኮ በስሎ ያልወጣለት ነው። ለደብረጽዮንም የሚመለስ አይደለም። የትግራይን በስሎ ያልወጣለትና ገና አካሄዱ ያልታወቀውን ውስጠ ፖለቲካ እዚህ ጋር ገታ እናድርገውና ነፍጥ ወደ ታጠቀው በመቶ ሺዎች የሚቆጠር የክልሉ ታጣቂ ስንመልሰውም ሌላ የቤት ስራ ያለው ነው ይታያል። ይሄኛው ደግሞ ሌላ ትኩሳት ነው። እሳቸውና የታጣቂዎቹ አዛዥ የሆኑ ወታደራዊ አመራሮች ታደሰ ወረደን ገለል ለማድረግ የተጠቀሙባቸው ታጣቂዎች የደሞዝ ጥያቄ ያላቸው ናቸው። የጥቅማ ጥቅም ጥያቄን የሚያነሱም ናቸው። ይሄ ጉዳይ ደግሞ ጄኔራል ታደሰ ወረደ ስልጣን ላይ በነበሩበት ወቅት ጠንከር ብሎ ሲነሳም የነበረና ሰልፍ እስከ መውጣትም የተደረሰበት ነው። ይህ አንደኛው አሁን ደብረጽዮንን የሚከተል ከባድ የቤት ስራ ነው። እንደሚታወሰው የህወሓት ሰራዊት ወይም በትጥቅ የተደራጀው ኃይል ደሞዝ አምጡ፣ ጥቅማ ጥቅም ያስፈልገኛል በማለት ጥያቄው እስከ መሬት ድረስ በዘለቀ መልኩ የታደሰ ወረደን አስተዳደር አስጨንቆ ነበር። በነገራችን ላይ ይህ ጥያቄ የጊዜ ጉዳይ እንጂ በቀጣይም ገና የደብረጽዮን ፈተናም ነው። ባለፈው ጥቅምት 1 ቀን 2018 ዓ.ም በአደባባይ መጠየቅ የጀመረው የታጣቂዎች ጥያቄ በጥያቄነቱ እንደቀጠለ ታፍኖ የተቀመጠ ታደሰ ወረደ በጥቂቱም ቢሆን እያስታመሙና እያባበሉ አሁን ያለበት ደረጃ ያደረሱት ነው። ጥያቄ የማቅረብ ሂደት በቀጠለ ቁጥር ከጥቅማ ጥቅምና የደሞዝ ጥያቄን ባለፈ የፖለቲካ ጥያቄዎችም ጭምር ሲነሱበት የነበረ መሆኑ ደግሞ ነገሩን የበለጠ የሚያወሳስበው ይሆናል። ሳይቃጠል በቅጠል ያሉት የጊዜው የክልሉ ጊዜያዊ አስተዳደር የነበሩት ሌተናል ጄኔራል ታደሰ ወረደ የዚያው ሰሞን በዚህ ጉዳይ ካቢኔያቸውን ሰብስበው የነበረ መሆኑም እንደዚሁ የሚታወስ ነው። ከዚህ ጋር በተያያዘ በጊዜው የጊዜያዊ አስተዳደሩ ባወጣው መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በእቅድ ላይ ነበረውና የትግራይ ኃይል አባላትን አስመልክቶ የወጣ መመሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ ያሳለፈ መሆኑን ያስታወቀበት ሁኔታ ነበር። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙን መግለጫ አክሎ ያመለክታል። በአሁኑ ሰዓት በትግራይ ካለው የሰራዊት ከፍተኛ ቁጥር አንጻር በጊዜው የጄኔራል ታደሰ ወረደ ካቢኔ ባሳለፈው ውሳኔ መሰረት ስንቱ ተጠቃሚ መሆን የሚችልበት እድል አለ የሚለው ጥያቄ ሲነሳም ቆይቷል። በትግራይ ያለው ኢኮኖሚ አቅም ለሩብ ሚሊዮን ሰራዊት ደሞዝና ጥቅማ ጥቅምን እያቀረበ መቀጠል ይችላል የሚለው ጥያቄ እንደተጠበቀ ሆኖ ይህ መሆን ካልቻለስ የሚለውም እንደዚሁ የሳንቲሙ ሌላኛው ገጽታ ነው። ይህ በቀጥታ የሚመለከተው በጊዜው ክልሉን በፕሬዝዳንትነት እያስተዳደሩ የነበሩትን ጄኔራል ታደሰ ወረደን ነበር። ጄኔራል ታደሰ ወረደ በአንድ መልኩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩ ሲሆን በሌላ መልኩ የታጣቂዎቹ ዋና አዛዥም ሆነው ይሰሩ ነበር። የትግራይ ጊዜያዊ አስተዳደር የተዋቀረው ከህወሓት የትግራይ ሰራዊት ወይም ቲዲኤፍ ከሚባለው ታጣቂ ኃይል ከትግራይ ምሁራንና ከተቃዋሚ ፓርቲዎች ነው። ምሁራን የሚለውን ወክለው በጊዜያዊ አስተዳደር ውስጥ የነበሩት ጄኔራል ጻድቃን ገብረትንሳኤ ነበሩ። አሁን ባለው ሁኔታ ጻድቃን የሉበትም። ጄኔራል ታደሰም ገለል ተደርገዋል። ጊዜያዊ አስተዳደሩም ፈርሷል። እነ ደብረጽዮንም የትግራይ ፕሪቶሪያ ስምምነት የሚባል ነገር የለም ብለዋል። ጣጣው ገና ብዙ ነው። ከዚህ ባለፈም የህወሓት አመራሮች ከኤርትራና ከሱዳን ጋር የውስጥ ለውስጥ ግንኙነት ጀምረዋልም የሚለው ነገር መነገር ከጀመረ ዋላ ደር ብሏል። ይሄኛው ደግሞ ሌላ ቀጠናዊ መልክ ያለው ውጥረት ነው። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በደብረጽዮን ገብረ ሚካኤል የተመራው ታጣቂ ኃይሎች በግሉ መክሮና ዘክሮ ሊያባረራቸው ሲነሳ ታደሰ ወረደ የሰራዊቱ አዛዥ እንደመሆናቸው አቶ ጌታቸው የእሳቸውን እርዳታ ፈልገው ነበር። በጊዜው ጄኔራል ታደሰ ወረደ በአሁኑ ሰዓት የዚሁ የትግራይ ሰራዊት ወይም ቲዲኤፍ የሚባል የታጠቀ ኃይል የመጨረሻው አመራር ነበሩ። ጡረታ የወጡ የቀድሞዎቹ የኢትዮጵያ መከላከያ ወታደራዊ አመራሮች አርሚ የሚለውን ንዑስ ክፍል ይዘው ሰራዊቱን በተዋረድ ይመራሉ። ሌተናል ጄኔራል ታደሰ ወረደ ከአራት ንዑስ ክፍሎች በተዋቀረው የትግራይ ጊዜያዊ አስተዳደር አባል ሆነው ሲገቡ የትግራይ ኃይሎች ወይም ቲዲኤፍ የተባለውን አካል ወክለው በመሆኑ በጊዜያዊ አስተዳደሩና በታጣቂው ኃይል መካከል ያላቸው ሚና ከፍ ያለ ነበር ተብሎ ሲታሰብ ቆይቷል። ነገር ግን በእነ ደብረጽዮን አጠራር የትግራይ ሰራዊት የሚባለው ታጣቂ ኃይል አዛዦች በጊዜው አንድ ላይ ተሰብስበው ከነ ደብረጽዮን ጎን ነን እነ ጌታቸውን አናውቅም ሲሉ ጄኔራል ታደሰ ምንም ሳይሉ ዝምታን መረጡ።
ለምን የሚለው ጉዳይ ዛሬም ድረስ ምላሽ ሊያገኝ ያልቻለና እንቆቅልሽ ሆኖም የቀጠለ ነው። የጊዜው አስተዳደሩ አመራሮች አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ጀነራል ታደሰን በመፈንቅለ መንግስት የሚከሷቸውም ከዚሁ ጋር በተያያዘ ነው። አሁን ደግሞ የራሳቸው የጀነራል ታደሰ ወረደ ተራ ደርሶ እሳቸውም ገለል በሉ ተብለዋል። በጊዜው አቶ ጌታቸው የጊዜው አስተዳደሩ ፕሬዝዳንት በነበሩበት ወቅት የህወሓትን ለሁለት መከፈል ተከትሎ ጀነራል ታደሰ የሚመሩት ኃይል ከሁሉም የፖለቲካ ኃይሎች ሳይወግን በገለልተኝነት ይቀጥላል በሚል ሲነገር ከርሟል። እሳቸውም ቢሆኑ ይህንኑ ሐሳብ እየደጋገሙ ሲናገሩም የተደመጡ መሆኑ የሚታወስ ነው። በዚህ መሃል ግን በአቶ ጌታቸውና በዶክተር ደብረጽዮን ቡድኖች መካከል የተፈጠረው ልዩነት እየተካረረና እየሰፋ መሄድ ጀመረ። እናም ሰራዊቱን ማን ይዘዘው፣ በማንስ ይተዳደር የሚለው ጉዳይ እንደ አንድ ወሳኝ አንገብጋቢ ጥያቄ ብቅ ማለት ጀመረ። በጊዜው ሰራዊቱን ገለልተኛ በማድረግ አንድ አድርገው ይመራሉ ተብለው የታሰቡት ጀነራል ታደሰ ግን በድንገት አንድ አስደንጋጭ መግለጫ ሰጡ። መግለጫውም ሰራዊቱ ተከፋፍሏል የሚል ነበር። ይህንኑ መግለጫ ተከትሎም በህብረተሰብ ውስጥ ሲጉላላ የነበረው ጥያቄ ማን ከማን ጋር ነው የሚለው ነው። በዚህ ሂደት ውስጥ የዶክተር ደብረጽዮን ቡድንና የሰራዊቱ የተዋረደ አመራሮች እየተገናኙ የሚመክሩ እንደነበር በኋላ ላይ የወጡት መረጃዎች ሲያመላክቱም ነበር። እናም በመጨረሻ የአቶ ደብረጽዮን ቡድንና የሰራዊቱ አመራሮች ተከታታይነት ያላቸውን ውይይቶች ማድረጋቸውን ተከትሎ በቀጣይም እነዚህ ወታደራዊ መኮንኖች የግል ስብሰባቸውን ማካሄድ ጀመሩ። የጋራ መግለጫንም አስነገሩ። መግለጫውም ጊዜያዊ አስተዳደሩ ለውጥ ያስፈልገዋል፣ የእኛ ድጋፍ ጉባኤ ላካሄደው የህወሓት ቡድን ወይም ክፍል ነው የሚል ነበር። ድጋፋችን የፓርቲ ጉባኤ ላካሄደው ቡድን ነው ማለት ባጭሩ ከነ ዶክተር ደብረጽዮን ቡድን ጎን ነን የሚል መግለጫን አስነገሩ። በርካቶች ፖለቲካና ወታደርን ምን አገናኘው፣ ሰራዊቱ በፖለቲካ ውስጥ ገብቶ የምን አቋም መግለጽና ውግንና ማሳየት አስፈለገው በሚል ተቃውሟቸውን አሰሙ። በእርግጥ የሰራዊቱ የተዋረደ አመራሮች ቁጭ ብለው ሲመክሩ ጀነራል ታደሰ ወረደ የት ነበሩ? ይሄ መግለጫ እሳቸው የሚያውቁትና የሚያምኑበት ነው ወይስ አይደለም የሚሉት ጥያቄዎች በብዙዎች አእምሮ ሲመላለሱም ነበር። አሁን ደግሞ ነገሮች ሌላ መልክ ይዘው ጀነራል ታደሰ በደብረጽዮን ተፈነቀሉ። ጥያቄው በዚሁ ሊረጋ ባልቻለ የትግራይ ፖለቲካ ውስጥ የደብረጽዮን ዕጣ ፈንታስ፣ የትግራይ ፖለቲካ አካሄድስ የሚለው ነው።